ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የአማርኛ አረፍተ ነገር ምስረታ ባለፈው ቪዲዮአችን ቃላትን እንዴት እንመሰርታለን ወይም ደግሞ ሆሄዎችን እንዴት አድርገን ወደ ቃል እንቀይራቸዋለን የሚለውን አይተናል። ዛሬ ደግሞ የምናየው አረፍተ ነገር እንዴት እንመሰርታለን ወይም ደግሞ ቃላት ተሰባስበው አረፍተ ነገር እንዴት ይመሰርታሉ የሚለውን ይሆናል የምናየው። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን፣ እንዲሁም ከሀገር ውጭ ሆናችሁ ልጆቻችሁን አማርኛም ሆነ ሌሎችን የትምህርት አይነቶች ማስተማር የምትፈልጉ ሃይበሉን ደውሉልን። በአጭር ጊዜ አቀላጥፋችሁ እንድትጽፉ እንድታነቡ እናስተምራችኋለን ማለት ነው። እሺ የሰራነውን አረፍተ ነገር ረጋ ብለን እያነበብን አንድ ባንድ ሁሎችን እናያለን ማለት ነው። እሺ ከዚህ ስንጀምር አማረኛ ይሄ ነገር ማለት አረፍተ ነገር ነው። አማረኛ አረፍተ ነገር ምስረታ በአንድ ላይ ምን ይሆናል? ይሄ አማርኛ አረፍተ ነገር ምስረታ። እሺ ወደ ታች የመሰረትነውን አረፍተ ነገር ስናይ ለምሳሌ ይሄ ሃና የሚለው የሰው ስም ነው። ጎበዝ የሚለው ቃል ነው። ተማሪ የሚለው ስም ነው። እነዚህ በአንድ ላይ ተደራድረው ሙሉ መልእክት እንዲያስተላልፉልን ይሆናሉ ማለት ነው። እሺ ሃና ጎበዝ፣ ሃና ጎበዝ ተማሪ ናት። ይኸው ፍትን ድረስ ስናነበው ምን ይሆናል? ሃና ጎበዝ ተማሪ ናት። ሃና ጎበዝ ተማሪ ናት ይሆናል ማለት ነው። እሺ ይቺስ አልማዝ ብርቱካን፣ አልማዝ ብርቱካን ትወዳለች። ይህን በአንድ ላይ ፍጥን ብለን ስናነበው ምን ይሆናል? አልማዝ ብርቱካን ትወዳለች። እሺ ይሄ ሙሉ መልእክት አስተላለፈልን ማለት ነው። ለምሳሌ ሃና ጎበዝ ተማሪ ናት የሚለው ለምሳሌ ጎበዝ ተማሪ ይሄ የራሱ ቢሆን መልእክት አያስተላልፍልንም። ይሄ ግን በአንድ ላይ አስተካክለን ስንጽፈው ሃና ጎበዝ ተማሪ እንደሆነች መልእክት አስተላለፈልን ማለት ነው። ይሄው ሃና ጎበዝ ተማሪ ናት ሲል ሙሉ መልእክት ያስተላልፋል። በተመሳሳይ ይሄም ደግሞ አልማዝ ብርቱካን ትወዳለች። ይሄው አልማዝ የምትባለዋ ሰው ብርቱካን እንደምትወድ መልእክቱ ለሚጻፍለት ሰው ወይም ደግሞ ለተላከለት ሰው ይደርሰዋል ማለት ነው። አልማዝ ብርቱካን ትወዳለች እንደዚህ አድርገን እንጽፋለን። እሺ ሌላኛው ደግሞ በላቸው በላቸው የአምስተኛ ክፍል የአምስተኛ ክፍል ተማሪ ነው። እስኪ ፍጥን ብለን ስናነበው በላቸው የአምስተኛ ክፍል ተማሪ ነው። በአንድ ስናነበው በላቸው የአምስተኛ ክፍል ተማሪ ነው ይሆናል ማለት ነው። ስለዚህ ይህ ደግሞ በላቸው የሚባለው ሰው የአምስተኛ ክፍል ተማሪ እንደሆነ ምን አደረገልን? ሙሉ መልእክት አስተላለፈልን ማለት ነው። ስለዚህ ቃላትን በአንድ ላይ
አጣምረን ወይም ደግሞ በስርዓት ደርድረን ስንጽፋቸው ሙሉ መልእክትን ያስተላልፋሉ ማለት ነው። ምን ያደርጉልናል? ሙሉ መልእክትን ያስተላልፉልናል። እሺ እኛው ደግሞ ፀሐይ ሙቀት ፀሐይ ሙቀት ፀሐይ ሙቀት እና ብርሃን ትሰጣለች። እስቲ ይህን ባንድ ላይ ስናነበው ምን ይሆናል? ፀሐይ ሙቀት እና ብርሃን ትሰጣለች። ያው ፀሐይ ሙቀትና ብርሃን እንደምትሰጥ ሙሉ መልእክት። አሁን ለምሳሌ ብርሃን የሚለውን የብቻ ብናነበው ብርሃን አንድ ቃል ነው፣ ሙቀት አንድ ቃል ነው። ስለዚህ ሙሉ መልእክት እንዲያስተላልፍ ከፈለግን ምን ማድረግ ነው? በስርዓት ቅደም ተከተሉን ጠብቀን መጽሐፍ ማለት ነው። ያው ፀሐይ ሙቀት እና ብርሃን ትሰጣለች የሚል ትርጉም ያለው አረፍተ ነገር እንመሰርታለን ወይም ደግሞ መሰረተልን ማለት ነው። እሺ ይሄ ደግሞ አስቴር ወደ ገበያ ማዕከል ሄደች። እስኪ ፍጥነት ስናነበው አስቴር ወደ ገበያ ማዕከል ሄደች። ምን የሚል ትርጉም ሰጠን? አስቴር ወደ ገበያ ማዕከል እንደሄደች ሙሉ አረፍተ ነገር ይሆንልናል ማለት ነው። ስለዚህ ከእናንተ የሚጠበቀው መጀመሪያ ሆሄዎችን ማወቅ። ሆሄዎችን ካወቃችሁ በኋላ ቃላት ምስረታ ትለማመዳላችሁ። ከቃላት ምስረታ አረፍተ ነገር ከቻላችሁ ማንኛውንም ጽሑፍ መልእክት መጻፍ ማንበብ አይከብዳችሁም ማለት ነው። ቃላት ወይም ቃላትን መጻፍ ከጀመራችሁ በኋላ በቀላሉ አሬንጅ አድርጋችሁ ሀሳባችሁን በጽሑፍ በአጭሩ መግለጥ ትችላላችሁ ማለት ነው። አስቴር ወደ ገበያ ማዕከል ሄደች። ስለዚህ አስቴር ወደ ገበያ ማዕከል ሄደች የሚል አረፍተ ነገር መስርተናል ማለት ነው። እሺ እኛው ደግሞ ሰላም ስራ ጤና ሁሉ ሰላም ነው። እስቲ የሆነ ሰው ስለ ስራውና ስለ እሱ ጤንነት ልንጠይቀው ስንፈልግ ሰላም፣ ስራ፣ ጤና፣ ሁሉ ሰላም ነው ብለን እንደዚህ ብንጽፍለት ምን ሆነ ማለት ነው? ሙሉ መልእክቱን ስለ እሱ ስራና ስለ እሱ ጤንነት ጠየቅ ነው ወይም ደግሞ ጻፍንለት ማለት ነው። ጥር አድርገን በአረፍተ ነገር መልኩ ስንገልጽለት ማለት ነው። ሰላም፣ ስራ፣ ጤና፣ ሁሉ ሰላም ነው በሚል አረፍተ ነገር እንገልጽለታለን። እሺ እኛውን ስናይ ደግሞ በጋ ፀሐይ በጋ ፀሐይ እና ሙቀት ይበዛበታል። እስኪ በአንድ ላይ ስናነበው አረፍተ ነገሩን በጋ ፀሐይ እና ሙቀት ይበዛበታል። ይኸው በጋ ሙቀትና ፀሐይ እንደሚበዛ ሙሉ መልእክቱን ምን አለልን? አስተላለፈልን ማለት ነው። አስተላለፈልን። ስለዚህ ይህን ስናነበው በጋ ፀሐይ እና ሙቀት ይበዛበታል የሚል ሙሉ ሀሳቡን አስተላልፎልናል። እሺ እኛው ስናይ ደግሞ ክረምት ብርድ እና ብርድ እና ዝናብ ይበዛል። ይሄ ደግሞ ልክ በዛኛው ተመሳሳይ
ክረምት ብርድ እና ዝናብ ይበዛል። ክረምት ብርድና ዝናብ እንደሚበዛ ሙሉ መልእክቱን ወይም ደግሞ ሙሉ ሀሳባችን መግለጽ ቻልን ማለት ነው። በዚህ አረፍተ ነገር ክረምት ብርድና ዝናብ ይበዛል ብለን ማለት ነው። እሺ ይህኛው ደግሞ ፍራፍሬ ፍራፍሬ መመገብ ለጤና ፍራፍሬ መመገብ ለጤና ጠቀሜታ አለው። ፍራፍሬ መመገብ ለጤና ጠቀሜታ አለው። ፍራፍሬ መመገብ ለጤና ጠቀሜታ አለው። እሺ ፍራፍሬ መመገብ ለጤና ብዙ ጥቅም እንዳለው በዚህ አረፍተ ነገር ገለጽን ማለት ነው። ለምሳሌ ሌላም እኛ የፈለግነውን ሀሳብ እንደዚህ አድርገን እጥር ባለ አረፍተ ነገር እንደዚህ በስርዓት አድርገን ጽፈን ምን ማለት መግለጽ እንችላለን ማለት ነው። እሺ ደግሞ በረከት የአማረኛ በረከት የአማረኛ መምህር ነው። በረከት የአማርኛ መምህር ነው። ስለዚህ ሰው ስራ በጥር ባለችው እዚህ አረፍተ ነገር ገለጽ ነው ማለት ነው። በረከት የአማርኛ መምህር ነው። እሺ ይህኛው ደግሞ ስናይ ጅግራ በራሪ ጅግራ በራሪ የዱር እንስሳት ናት። ጅግራ በራሪ የዱር እንስሳ ናት። እናንተ ለማንበብ ሆነ ለመጻፍ ፊደሎችን ምን አይነት ቅጽል አላቸው ማን ብለን ስንጠራቸዋለን የሚለውን ከመጀመሪያው ፊደሎችን ስትማሩና ወይም ደግሞ ቃላትን ስትጽፉ ካወቃችኋቸው ይህን ለመጻፍ ወይም ደግሞ ብዙ አረፍተ ነገርን ወይም ደግሞ ብዙ ጽሑፍን ለመጻፍ ምንም የሚያቆማችሁ ወይም ደግሞ የሚይዛችሁ ነገር አይኖርም ማለት ነው። እያንዳንዱን እንዲያርጋችሁ አንባችሁ ከመጻችሁ በኋላ ለማገጣጠም አትቸገሩም። ለዛሬ ዘንላችሁ የመጣን ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ደውሉልን። የእናንተን የስራ ሰዓት በማይጋፋ መልኩ እጥር ምጥን አድርገን እናንተን አቀላጥፈን በአጭር ጊዜ እንድታነቡ እንድትጽፉ እናስተምራችኋለን ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ